በተፈጥሮ አደጋ ምክንያት ከቀያቸው ተፈናቅለው በአበላ አባይ ወረዳ ጮካሬ ሰፈራ ጣቢያ ለሚኖሩ ዜጎች አስፈላጊ መሰረተ ልማቶችን የማሟላት ስራ እየተከናወነ ይገኛል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። በአካባቢው ትኩረት የሚሹ ዘርፎችን በማህበረሰብ ተሳትፎ ለማሟላት ሁሉም ዜጎች የበኩላቸውን ማበርከት እንደሚጠበቅባቸው የወላይታ ዞን አደጋና ስራ አመራር ጽሕፈት ቤት አሳስቧል። በዞኑ ወጣቶችና ሴቶች ክንፍ አስተባባሪነት በአበላ አባይ ወረዳ ጮካሬ ቀበሌ ለሚገኙ ነዋሪዎች የትንሣኤ በዓልን ምክንያት በማድረግ ማዕድ የማጋራት መርሃ ግብር ተካሂዷል። አዲስ ዓለም ሞገስ ዝርዝር አለው። በስፍራው የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበዓላት ወቅት የተቸገሩትን የመርዳት ባህልን በማጠናከር የመተጋገዝ እሴቶችን ማጠናከር እንደሚገባ በመናገር አሁን ላይ የተለያዩ ተፈጥሯዊና ሰው ሰራሽ ችግሮች ሳቢያ የተጎዱ ወገኖችን በዘላቂነት መደጎም ያስፈልጋል ብለዋል። ከቀያቸው ተፈናቅለው በአበላ አባያ ሰፈራ ጣቢያ ለሚገኙ ዜጎችም አስፈላጊ መሰረተ ልማቶችን ለማሟላት የተለያዩ ስራዎች እየተሰሩ ናቸው ሲሉም ገልጸዋል። አሁን ባለው ሁኔታ ይሄ አካባቢ በፊት እነዚህ ሰዎች ከዛ ሲመጡ ያለበት ሁኔታና አሁን ደግሞ ያሉበት ሁኔታ በጣም ልዩነት አለ። የሰው ልጅ አካባቢ መቀየር ይችላል፣ ከሰራ መለወጥ እንደሚቻል እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ ዞኑ መንግስት በልዩ ድጋፍ ይሄን አካባቢ እየደገፈ ነው ያለው። እርሻ መሬት ማዘጋጀት ጀምሮ ምርጥ ዘር ማቅረብ፣ ማዳበሪያ ማቅረብ ራሳቸውን እስኪችሉ ድረስ የማድረግ ድጋፍ ስራዎቹ ተጠናክረው ቀጥሏል። ይሄ ለወረዳውም እዚህ ለሚኖረውም ሰው በልዩ ትኩረት የሚደገፍ ስለሆነ በጣም ጥሩ ነው። ይሄ አካባቢ ሰፊ መሬት ያለበት አካባቢ ነው። የወላይታ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ አዲሱ ሶርሳ በስፍራው የሚገኙ ነዋሪዎች ከተለያዩ አካባቢዎች በተፈጥሮ አደጋ ምክንያት ወጥተው ስፍራው የሚገኙ በመሆናቸው እንደ ዞን አስፈላጊ የሆኑ ድጋፎች በተጠናከረ ሁኔታ መደረጉን ይቀጥላል ብለዋል። በቋሚነት ራሳቸውን እስኪችሉ ድረስ የተለያዩ ድጋፎችን እስካሁን ድረስ እያደረገን የቆየንበት ሁኔታ ነው ያለው። በየወሩ የዞኑ መንግስት ለነሱ የሚያስፈልጋቸውን ቀለብ፣ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶቹን ድጋፍ እያደረገ የቆየበት ሁኔታ ነው ያለው ማለት ነው። የአበላ አባያ ወረዳ ዋና አስተዳዳሪ አቶ ማቴዎስ ዋኬ ከማዕድ ማጋራት በተጨማሪ በአካባቢው የሚገኙ ነዋሪዎች ድጋፍ የሚሹ በመሆናቸው የአካባቢው ባለሀብቶች፣ ወጣቱና ሌሎች የህብረተሰቡ ክፍሎች በሌሎች ጊዜያትም ድጋፍ በማድረግ የበኩላቸውን አስተዋጽኦ ማበርከት እንደሚጠበቅባቸው ተናግረዋል። በተለይ እነዚህ ሰዎች የራሳቸውን ህይወት በራሳቸው እንዲያስቀጥሉ የራሳቸውን በራሳቸው እንዲያስተዳድሩ ከማድረግ አንጻር እስካሁንም ብዙ ድጋፍ እየተደረገ ከባለ ሀብትም ከማህበራዊ መሰረት ከሁሉም ድጋፍ እየተደረገ የመጣበት ሂደት ነው ያለው። እንደዚህ አይነትና መሰል በጎ ተግባራት ለህሊና የሚሰጠው እርካታ በየትኛውም ዋጋ የማይተመን ስለሆነ በቀጣይም ሳይቋረጥ ሊቀጥል እንደሚገባ ተገልጿል። ወደዚህ ሰፍሮ የመጡ ወገኖቻችን እንዳይከፉ በአደጋ ምክንያት የመጡ ናቸው። አደጋ ደርሶባቸው የመጡ ናቸው። እንዳይከፉ አጋርነታችንንም ጭምር ለማሳየት ወገንተኝነታችንንም ጭምር ለማሳየት በጎነት ደግሞ ለራስ ብቻ ሳይሆን ከፈጣሪም የሚገኝ ዋጋም ስላለው አብሮነታችንን በበላይነት ለመግለጽ ነው። እንደ ሴቶች ክንፍም እንደ ወላይታ ዞን ወጣቶች ክንፍም አንድ ላይ ተቀናጅተን በመተባበር ይሄን ስራ ለመስራት ያደረግነው። ሰፍሮ ያሉ ቤተሰቦች አሉ። እነዚህ ቤተሰቦችን ደግሞ ድጋፍ የማድረግ ስራ ከሴቶች ክንፍ ጋር በመተባበር ከ300 ሺህ ብር በላይ በማሰባሰብ በዚህ ቦታ ላይ የሚያስፈልገውን ግብዓት ሰብስበን የመጣንበት ሁኔታዎች አሉ። በጎ ስራ እንግዲህ ሰዎች ከፈጣሪ ከእግዚአብሔር በረከት ለማግኘት የሚሰራቸው ስራዎች ናቸው። ከዛ ባሻገር ደግሞ ህሊናን እርካታ የሚሰጥ ካለን በማካፈል የምንሰጠው ስራ ነው። ማዕድ የተጋሩት የአካባቢው ነዋሪዎች በዓልን ሳይቸግሩ እንዲያሳልፉ በመደረጉ ምስጋናቸውን አቅርበዋል። መንግስት ባደረገው አስተዋጽኦ እጅግ አድርገን እናመሰግናለን። አምና መስከረም 1 እንደዚሁ አመት በዓል ማዕድ መጋራት በማድረግ እኛን በዓልን በቤተሰብና ዘመድ አዝማድ ጋር ሆኖ በፊት ያሳለፍነው እሴቱን እንዳያስቡ በማድረግ ያን ችግሩን በማየት መንግስት ያደረገው አስተዋጽኦ እጅግ በጣም የሚመሰገን ነው። እስከዛሬን መንግስት ከኛ ጎን አዘናችን ያራገፈ ዞን መንግስትም ቢሆንም ወረዳ መንግስትም ቢሆንም ቀበሌ መንግስትም ቢሆን አዘናችን ያራገፈ በመቆየታችን ደስ ብሎናል።
በዓላትን ጠብቆ ብቻ ሳይሆን መደጋገፍን የዕለት ተዕለት ባህላችን ልናደርግ ስለሚገባ በመስጠት ልበቀናነታችንን ማሳየት ያስፈልጋል አሉ የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም። ስለ ፍቅር በጎ አድራጎት ማህበር ጧሪ ቀባሪ ለሌላቸው 190 ወገኖች በገንዘብ ቢተመን ከ300 ሺህ ብር በላይ ሊያወጣ የሚችል የዱቄትና የዘይት ድጋፍ አድርጓል። ለዝርዝሩ ነህምያ ገነቱ። በተፈጥሮና በአደጋ ምክንያት የአካል ጉዳት ለደረሰባቸውና ጧሪ ቀባሪ ለሌላቸው ከ190 በላይ ወገኖች በወላይታ ሶዶ ከተማ ስለ ፍቅር በጎ አድራጎት ማህበር የትንሳኤ በዓልን ምክንያት በማድረግ በገንዘብ ቢገመት ከ300 ሺህ ብር በላይ ሊያወጣ የሚችል የእህልና ዘይት ድጋፍ አድርጓል። ድጋፍ የተደረገላቸው ወገኖችም በተደረገላቸው ነገር አመስግነዋል። እንግዲህ ለጎሮሮ አስቦ እግዚአብሔር ለእኛ ይስጣቸው። ሞቶ ግሮ ለኛ አስቦ ያመጣው ሰዎቹ እግዚአብሔር ይስጣቸው፣ እድሜ ይስጣቸው ብለን አስበናል። ዘይት ወስደናል፣ ዱቄት ወስደናል። እድሜ ለእናንተ። ይሄን ጠግበን ሰርተን እንደም ጋምፖ ብንሰራ ቂጣ ብንጋግር የሆነው ነገር ሰርተን ጠግበን እናንተ ለማመረቅ እድሜያችን እግዚአብሔር ረጅም አድርጎ እኛን ጠበቃችሁ። ራብ ሳይነካ እየበላ እየጠጣ ነው ያለው። እናንተ ጠብቃችሁ ህይወታችን ያለው ክርስቶስ እናንተ በግራ በቀኝ ቆሞ አምላክ ይጠብቃችሁ። ለኛ ማህበሩ ከተቋቋመ 7 ዓመታትን ያስቆጠረ ሲሆን በእነዚህ ዓመታት ለበርካታ ወገኖች ድጋፍ እያደረጉ መምጣታቸውን ገልጸው የማህበሩ መስራቾች የትንሳኤ በዓልን ምክንያት በማድረግ ለ190 ሰዎች ዘንድሮ ድጋፍ ማድረጋቸውን ገልጸዋል። እኛ እንግዲህ ዛሬ 7ኛ ዓመታችን ነው። ፋሲካን ስናከብር 2018 7ኛ ዓመታችን ነው። ይሄን 7ኛ ዓመት ፋሲካ አክብረናል። ፋሲካን ብቻ ሳይሆን በየበዓላቱ ሁሉንም የኢትዮጵያ በዓላትን ሃይማኖት ሳንለይ ብሔር ሳንለይ ማንንም በማንነቱ ሳንለይ ሰው ብቻ የሆኑ እናቶችን በተለይ አረጋያን እናቶችን እድሜ የገፉ እናቶችን ነው የምናስተባብረው። ዘንድሮ እንዳጋጣሚ ሆኖ ለ100 ሰው ነበር ፕላን ያደረግነው እኛ። አሁን 190 ሰዎችን እዚህ ሰብስበን ይዘናል። ፋሲካ ምክንያት በማድረግ ከ200 በላይ ወይም ከ190 በላይ አባወራ ነው የምንሰጠው። ብሩም ሞስት ፕሮባብሊ ከ300 ሺህ በላይ የሆነ ገንዘብ ነው የወጣበት እና እንደዚህ በዚህ ልክ ዘይትና ዱቄት እየሰጠን ያለ ነው። ማህበሩ በቀጣይ ለ2 አባወራዎች ቤት ሰርተው ለመስጠት ዝግጅት መጀመራቸውን በዚህም በበርካታ ስራዎች ተሳታፊ መሆናቸውን ገልጸዋል። ፍቅር እንግዲህ በዚህ ዓመት አሁንኛ 2 ቤት ሰርተን ለመስጠት አቅደናል። እንደ እግዚአብሔር ፈቃድ 2 አረጋያን እናቶች አሉ። እቅድ ይዘን ጨርሰናል። ከዚህ በዓል በኋላ ያንን ወደ ማስተባበሩ እንሄዳለን። ከዚህ ቀደምም ቤት እንጠገናለን። ምናልባት ስለ ፍቅር ነውና አላማው እያንዳንዱን ትናንሽ ነገሮችን አንደምር እንጂ የሚታመሙ እናቶች ካሉ የተቸገሩ እናቶች ካሉ ጠጋ ብለን ችግራቸውን እንሰማለን። የአንድ ወር አስቤዛ በየበዓል ሳይሆን በየጊዜው የምንሰጣቸውም እናቶች አሉ። ይሄንን ወደ ሶሻል ሚዲያ አላመጣንም እንጂ የበዓላት ፕሮግራሞችን ብቻ ድባብ ሰርተን እናመጣለን እንጂ ውስጥ ለውስጥ ግን የተቸገሩ እናቶች ካሉ የሚያግዙን የተዘጋጁ ወንድሞች ስላሉ የሚያግዙን በዛ ምክንያት አናልፍም፣ ችግርን አናልፍም። የአቅመ ደካሞችን ቤት በመስራት ለምሳሌ አሁን ባለፈው ቦረና ላይ በጣም ከፍተኛ ድርቅ ተነስቶ ነበርና ያለውን የኛን በጎ አድራጊ ሰዎችን አስተባብረን ከዚህ እስከ ቦረና ድረስ ወደ 14 ኤፍኤስአር የሚሆን ሳር ገዝተን ወስደን ሰተን አስረክበን ነው የመጣ ነው። ኦሮሚያ ክልል ድረስ ሄደን እና አንድ ቦታ ተገድበን አይደለም። እዚህ ደራማሎ ላይ አንድ አባት ጡረተኛ አለ፣ የቀድሞ ጦር አባል ነው። በሌላ በጎ አድራጎት ድርጅት አማካይነት አይተን ለነዛ ሰውዬ ቤት አልነበራቸውም፣ ቤት ሰርተን ሰጥተናል። አቅመ ደካማ የሆኑ ወገኖችን ለመደገፍ ልበቀናነት ከምንም በላይ ይቀድማልና መደጋገፍን የዘውትር ልማዳችን ማድረግ እንዳለብን የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ተናግረዋል። ሰው እንግዲህ መስጠት የሚችለው ልቡ ቀና ሲሆን መተባበርን፣ አንድነትን እንደዚሁም ደግሞ ኢትዮጵያዊ ባህላችንን ስናጠናክር ነው በዓል ሆኖ ሊከበር የሚችለውና አቅም የሌላቸው ወገኖቻችንን እንደዚህ በመደጋገፍ ሁሉም በጋራ በዓሉን የሰላም የፍቅር ሆኖ እንዲያከብሩ እና ይሄ ደግሞ በየዓመቱ የሚደረግ ነው። ተጠናክሮ ሊቀጥል የሚገባ ነው። ዘንድሮም እንደዚሁ እኔም በመካከላቸው ተገኝቼ ይሄን የመስጠት ስራ በጋራ እያደረግን ነው የሚገኘውና እንግዲህ ብዙ አቅመ ደካማ የሆኑ በየቦታው አሁንም ያሉ አሉና
እንደዚህ በዓል ሲደርስም ከበዓል ውጪም እርስ በርስ የመደጋገፍ የመጠያየቅ ያለው ደግሞ ለሌለው እንደዚህ በመስጠት ትንሽ ሰተን ብዙ በረከት የምናገኝበትም ስለሆነ እግዚአብሔርም ይባርካል። ይሄ ተጠናክሮ ሊቀጥል የሚገባ ነው። የመደጋገፍ ባህላችን ተጠናክሮ እንዲቀጥል ሁሉም ሰው ድርሻውን ሊወጣ ይገባል። የወላይታ ሶዶ ከተማ አስተዳደር የኢየሱስ ክርስቶስ ትንሣኤ በዓልን ምክንያት በማድረግ 35 ሚሊዮን ብር ወጪ በማውጣት ከ12000 በላይ ለሆኑ አረጋውያንና አቅመ ደካማ ወገኖች ማዕድ አጋራ። ማዕዱን ያጋሩት የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ የኢየሱስ ክርስቶስ ትንሣኤ በዓል ፍቅርን መስዋዕትነትንና ለሌሎች መልካም ነገርን ማድረግ ያስተምረናል ሲሉ ተናግረዋል። ማዕዱን የተረከቡ ወገኖች በበኩላቸው የከተማ አስተዳደሩ አቅመ ደካሞችንና አረጋውያንን በማሰብ በዓሉን በደስታ እንዲያሳልፉ ላደረገው ድጋፍ ምስጋናቸውን አቅርበዋል። አብኔዘር አበራ ዝርዝር አለው። የወላይታ ሶዶ ከተማ አስተዳደር የኢየሱስ ክርስቶስ ትንሣኤ በዓል ምክንያት በማድረግ ከ12000 በላይ ለሚሆኑ አረጋውያንና አቅመ ደካማ ወገኖች ማዕድ አጋርቷል። በስፍራው ተገኝተው ማዕድ ያጋሩት የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ የከተማ አስተዳደሩ እነኚህ ወገኖች በዓሉን በጦም እንዳያሳልፉ በማሰብ ከ35 ሚሊዮን ብር በላይ ወጪ በማድረግ ማዕድ ማጋራቱን ነው የተናገሩት። የፋሲካ በዓል ምክንያት በማድረግ በወላይታ ሶዶ ከተማ ላይ ባሉት በሶስቱ ክፍለ ከተማዎች ውስጥ ያሉ አቅመ ደካሞችን ጧሪ ቀባሪ የሌላቸው ህፃናትን፣ አካል ጉዳተኞችን፣ ኪስና አቅም ላነሰባቸው ማዕድ ማጋራት ፕሮግራም ነው እያካሄድን ያለ ነው። በዋናነት በዚህ ፕሮግራም ላይ እንደ ከተማ ከ12000 በላይ አባወራዎችን ተጠቃሚ የሚያደርግ ነው። ይህ ፕሮግራም በገንዘብ ሲተመን ከ35 ሚሊዮን በላይ ገንዘብ ወጪ የወጣበት ነው። ይህ ማዕድ የማጋራትና የመለገስ ተግባር በከተማዋ ሶስቱም ክፍለ ከተሞች ባሉ ሁሉም ቀበሌያት እንደሚከናወንም የመንግስት ዋና ተጠሪው አስረድተዋል። በዚህ አሁን ባለነው አራዳ ክፍለ ከተማ ላይ ብቻ ከ4000 በላይ አባወራዎች ተጠቃሚ ይሆንበታል። አራዳ ክፍለ ከተማ ውስጥ አሁን ባለነው ወላይታ ሶዶ ከተማ አራዳ ክፍለ ከተማ ላይ 11 ቀበሌያት ውስጥ የተወጣጡ በከፍተኛ ጥንቃቄ ምልመላ ተደርጎ ኪሳቸው አቅማቸው ለጎደለባቸው አረጋውያን፣ ጧሪ ቀባሪ የሌላቸው ህፃናት፣ ኦርፋን የሆኑ አካል ጉዳተኞች ሰርቶ ራሳቸውን መቀለብ መመገብ የማይችሉትን አካላትን ነው። እዚህ አራዳ ላይ ብቻ ከ1000 በላይ ኩንታል ነው። ተጠቃሚ ብዛት ከ4000 በላይ ነው። መሀል ላይም መርካቶ ክፍለ ከተማ በዚህ ልክ ነው የሚደረገው። ረዳት ፕሮፌሰር ዘገየ ጳውሎስ አክለውም የከተማ አስተዳደሩ ከበዓላት ወቅት ባሻገር በበጋና ክረምት ወራት የተለያዩ የበጎ ስራዎችን በማከናወን ዜጎችን በማህበራዊና ኢኮኖሚያዊ መስኮች ተጠቃሚ ማድረጉንም ተናግረዋል። ወላይታ ሶዶ ከተማ ላይ ክረምት ላይ ብቻ አቅመ ደካማ የሆኑ አረጋውያን ቤት ከ180 በላይ በመገንባትም በመጠገንም የማስተላለፍ ስራ ተሰርቷል። ይህ ስራ አሁንም እንደቀጠለ ነው ያለው። የተለያዩ አይነት ዘርፎች ላይ ሰዎቹን በማገዝ በመርዳት አቅም ያላቸው አቅም የሌላቸውን በማገዝ ነገ ሌሎችን ማገዝ የሚችሉ አካላትን መፍጠርን ትኩረት ሰጥተን እንደ ወላይታ ሶዶ ከተማ እየሰራን ያለ ነው። ድጋፍ የተደረገላቸው ወገኖች በበኩላቸው የወላይታ ሶዶ ከተማ አስተዳደር ላደረገው ድጋፍ ምስጋናና የተሰማቸውን ደስታ እንዲህ ያጋራሉ። እግዚአብሔር በታች ደግሞ መንግስት ውሎ ይግባ። አንዳንድ ነገር እስካሁን ድረስ ድጋፍ እየሰጠ አይዟችሁ እያለ ይሄ መንግስት ከመጣ ጀምሮ ሴቶች ወደፊት ነው እንጂ ወደ ኋላ አልቀሩም። ስለዛ እያመሰገን ነው ያለ ነው። እኔ ምንም ሌላ ነገር አለ ነው። እግዚአብሔር ይስጣቸው፣ እድሜ ይስጣቸው፣ ይባረኩ። በጣም ደስታ ነው የተሰማኝ። ደግሞ ሌላም ለልጆቼ ያው በኑሮ ውድነት ጋር አንድ ላይ እንትን ብሎ ያው ስላገኘው በጣም ነው የተደሰትኩት። እግዚአብሔር እድሜና ጤና ይስጣቸው፣ ከዚህ በላይ እድሜ ይስጣቸው። እንግዲህ ከዚህ ከኔ በላይ እግዚአብሔር ይመርቃቸው። በጣም ነው ማመሰግነው። ይሄንን ስለሰጣችሁ በጣም ነው ማመሰግነው። በጣም ደስ ብሎኛል። ድጋፍ የተደረገላቸው ወገኖች የተበረከተላቸውን የበዓል መዋያ ለመሸጥ ወደ ገበያ ሳያወጡ ቤት በአግባቡ እንዲጠቀሙ ያሳሰቡት ደግሞ የከተማው ህብረተሰብ ተሳትፎና ሀብት አሰባሰብ
ማስተባበሪያ ጽሕፈት ቤት ኃላፊ አቶ ይፈሩ የማነ ናቸው። ይህንን የሰጡ አካላትን በዚህ አጋጣሚ እያመሰገንን ግን አሁን የተሰጠውን ለአንድ ሰው 25 ኪሎ ግራም ነው። ለአንድ ሰው እቺ 25 ኪሎ ግራም ስንት ብር ናት? 2381 ብር ከ75 ሳንቲም ናት። እሱን ገበያ ላይ እናገኝ ቢባል በገበያ በደረጃ በደሃ አቅም ደረጃ የሚቻል አይደለም እና ይህንን አሁን መንግስት አስቦ ከተማ አስተዳደሩ አስቦ የሰጠውን ሀብት በአግባቡ በቤታቸው መጠቀም ለልጆቻቸው ስራ ላይ ማዋል ያስፈልጋል። ገበያ ላይ መውጣት የለበትም፣ መሸጥ የለበትም። ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አብራችሁን ቆዩ። ከማረሚያ ተቋም ታንጸው ወደ ማህበረሰቡ የሚቀላቀሉ ታራሚዎች የበደሏቸውን ማህበረሰብና መንግስትን በመልካም ተግባራትና በልማት ስራዎች መካስ እንደሚገባቸው የወላይታ ዞን ፍትህ መምሪያ ኃላፊ አቶ ጸጋይ ስምዖን አሳሰቡ። ታራሚዎች ወደ ማህበረሰቡ ሲቀላቀሉ ራሳቸውን አቋቁመው እንዲኖሩ የሚያስችሉ የሙያ ማሻሻያ ስልጠናዎች ሲሰጡ መቆየታቸውን የወላይታ ሶዶ ማረሚያ ተቋም ፖሊስ አዛዥ ምክትል ኮማንደር ጥላሁን ሞገስ ተናግረዋል። የወላይታ ሶዶ ማረሚያ ተቋም የኢየሱስ ክርስቶስ ትንሣኤ በዓልን ምክንያት በማድረግ ለ142 ታራሚዎች ይቅርታ አድርጓል። ለተገኝ ሰይፉ ዘገባ አቢሲኒያ ደረጀ። የደቡብ ኢትዮጵያ ክልል ማረሚያ ተቋም ኮሚሽን በ2018 ዓመተ ምህረት ብቻ ለሶስተኛ ጊዜ ለህግ ታራሚዎች ይቅርታ አድርጓል። በዚህም ዙር የወላይታ ዞን ፍትህ መምሪያና ሌሎች መልማይ ኮሚቴዎች አጣርተው ለክልሉ ይቅርታ ኮሚቴ ባቀረቡት መሰረት የወላይታ ሶዶ ማረሚያ ተቋም የትንሣኤ በዓልን ምክንያት በማድረግ 142 ታራሚዎችን በይቅርታ ወደ ማህበረሰቡ ቀላቅሏል። በክልል ደረጃ በ2018 ዓመተ ምህረት ለሶስተኛ ዙር ነው ይሄ ይቅርታ የተሰጠው። በዚህ መነሻ ያው በተለይ የይቅርታ መስፈርትን የሚያሟሉ ይቅርታ የሚገባቸውን ከመልማይ ኮሚቴ ከዞን ፍትህ መምሪያም ከማረሚያ ተቋም ጋርም በጋራ በመሆን መልማይ ኮሚቴው መስፈርቱን ሊያሟሉ የሚችሉ አካላትን በተገቢው መልምሎ ለክልል ቦርድ ይቅርታ ቦርድ የላከበት ሂደት ነው ያለው። በአጠቃላይ ለክልል ቦርድ የቀረበው 146 አካባቢ ታራሚ ነው የቀረበው። ከዚህ ውስጥ የክልሉ ቦርድ መስፈርቱን የሚያሟሉትን በተገቢው ወርዶ ካጣራ በኋላ መጋቢት 30 ቦርዱ ተሰብስቦ ውሳኔ አስተላልፏል። ያው በክልል ደረጃ ወደ 625 እና ከዛ በላይ ታራሚዎች ናቸው በይቅርታ የተፈቱት። በዛ መነሻ ከዚህ 625 ውስጥ ከወላይታ ሶዶ ማረሚያ 142 ታራሚ በይቅርታ ተፈቷል ማለት ነው። ታራሚዎች የወንጀል አስከፊነትን በመረዳት በእስር ያሳለፏቸውን ጊዜያት ለመካስ ከተቋሙ የቀሰሙትን እውቀትንና ክህሎትን ማዳበር አለባቸው ያሉት ኃላፊው ታራሚዎች በአንድም በሌላ የበደሏቸውን ማህበረሰብንና መንግስትን ይቅርታ በመጠየቅ ለመልካም ስራዎች ሁሉ አርአያ መሆን እንደሚጠበቅባቸው አሳስበዋል። የተጎዳ ማህበረሰብ አለ፣ ወንጀል የተፈጸመበት የተጎዳ ተጎጂ ቤተሰብ አካል አለ። እነዚህን መካስ አለባቸው። ወጥተው እነዚህን አካላት መካስ አለባቸው፣ መጠየቅ አለባቸው፣ መንግስትን መካስ አለባቸው። የወንጀል አስከፊነትን ወርታች ወርዶ ማህበረሰቡን ማስተማር መቻል አለባቸው። ከጸጥታ አካላት ጎን በመሆን ወንጀልን የመከላከል ስራ ላይ አብሮ በጋራ መስራት እንዳለባቸው በየደረጃው በሚፈጠሩ መድረኮችም እየተግባባን የመጣንበትና አሁን የሚወጡ ታራሚዎችም ተገቢ ግንዛቤ ጨብጠዋል የሚል እምነት ነው ያለን። በህግ ጥላ ስር የቆዩ ታራሚዎች ከወንጀል ድርጊቶቻቸው መታነጽ ብቻ ሳይሆን ወደ ማህበረሰቡ ሲቀላቀሉ ራሳቸውንና ቤተሰቦቻቸውን በኢኮኖሚ እንዲደግፉ የሚያስችሉ የሙያ ስልጠናዎችንም ሲሰጡ መቆየታቸውን የወላይታ ሶዶ ማረሚያ ተቋም ኃላፊ ምክትል ኮማንደር ጥላሁን ሞገስ ገልጸዋል። ማረሚያ ቤት ቆይታቸው ላይ የሚሰጥ ትምህርት አለ። በዛው ልክ ታይቶ ነው ይቅርታ የሚሰጠው። እሱ ብቻ አይደለም፣ የራሳቸውን ኑሮም እንዲያሻሽሉ ቤታቸውም የራሳቸውን እዚህ ማረሚያ ተቋም ሆኖ እንዲያስተዳድሩ እያንዳንዱ ሰው ስራ ፈጥሮ እዚህ ጋር ንግዶ የራሱን ኑሮን ለማሻሻል በማህበር ተደራጅቶ ስራ እንዲሰሩ ያደረገበት ሁኔታ አለ። ይሄ ምንድነው? ታራሚ እዚህ ግቢ ላይ በቆየ ሰዓት ስራውን ሰርቶ የራሱን ለመለወጥ ሌላው ደግሞ ማህበረሰቡን ወይም የራሱን ቤተሰብም እንዲያስተዳድር ነው የተደረገው። መንግስት በሆደ ሰፊነት ያደረጋቸውን የይቅርታ ተግባራትንና ርህራሄን ለሚቀላቀሏቸው ማህበረሰብ በማሳየት ቀሪ ጊዜያቸውን በልማትና በመልካም ስራዎች እንዲያሳልፉ የተናገሩት ይቅርታ የተደረገላቸው ታራሚዎች ናቸው። ይቅርታ ማለት በራሱ ከእግዚአብሔር የተሰጠ ስጦታ ነው።
እና እንዲሁ በቃላት ብቻ ይቅርታ ማድረግ የመንግስት ትከሻ ሰፊነት ሆኖ ነው። ማንም እንዲሁ ዝም ብሎ ይቅርታ አያደርግም። ይቅርታ ከባድ ነው እና በዚህ በይቅርታ የወጣ ሰው ሌላ የተበደሉትን ማህበረሰብ ቢሆን ይቅርታ መጠየቅ አለበት። ከዚህ ሄዶ ከማንም ጋር ይጋጭ ከማንም ጋር ይቅርታ መጠየቅ አለበት። ዳግም ወደ ወንጀል መመለስ እንደሌለበት በቃ ይቅር ብያለሁ ብሎ መንግስት ሲለቅ አምኖበት ነው። ስለዚህ ምንድነው ወንጀል ላይ ላለመሳተፍ፣ ወንጀል ላይ ላለመቆም፣ ወንጀልን መከላከል እንዳለበት በይቅርታ ስለወጣ ይህ ትልቅ ኃላፊነት ነው። ልጅ ይዤ ነው የገባሁት እኔ ግን በዛ መካከል ሳንቸገር ይሄን ጊዜ እግዚአብሔር አድርሶናል። ይቅርታ በመደረጉ በጣም ደስ ብሎኛል። አላሰብኩም ነበር። እግዚአብሔር ይስጣቸው። በጣም ደስ ብሎኛል። ታርሜያለሁ፣ ሌሎችም አስተምራለሁ። ይቅርታ ማለት ያው ለኔ ለሌሎችም መላቀም ለኔ ግን ብዙ ዋጋ አሁን ከዚህ ወጥቼ ብዙ እድሎችን ለመጠቀም ብዙ አድቫንቴጅ ሰጥቶኛል። አሁን ከዚህ የተማርኩት ሁለተኛ ደግሜ ወንጀሉን እንዳልሰራ በጣም ራስን ለማነጽና ለመታረም ብቁ ሆኜ ከዚህ ለመውጣት ይህንን እድል እናገኝቻለሁ። ዳሽን ባንክ ወላይታ ዲስትሪክት ለዜጎች ከሚሰጠው መደበኛ የባንክ አገልግሎት ባሻገር ለ50 አቅመ ደካማ ወገኖች የኢየሱስ ክርስቶስ ትንሣኤ በዓልን በደስታ እንዲያከብሩ ከ250 ሺህ ብር በላይ ወጪ በማድረግ ለበዓል የሚሆኑ ቁሳቁሶች ድጋፍ አደረገ። ድጋፍ የተደረገላቸው ወገኖችም ዳሽን ባንክ ያላቸውን የአቅም ውስንነት ተረድተው የፋሲካ በዓልን በደስታ እንዲያከብሩ የበዓል ስጦታ በማበርከቱ ተደስተዋል። አብኔዘር አበራ ተጨማሪ አለው። አቶ ዮናስ ገርማሞ ይባላሉ። የወላይታ ሶዶ መሃል ክፍለ ከተማ ነዋሪ ሲሆኑ በእግራቸው ላይ በደረሰው አደጋ ምክንያት አካል ጉዳተኛ ሆነው መንቀሳቀስና መስራት አለመቻላቸው የየዕለት ጉርሳቸውን አሳጥቷቸዋል። ሕይወታቸውን ለማቆየት በሚያደርጉት ጥረት ላይ ፈተና በዛባቸው። የትንሣኤ በዓልን ከልጆቻቸው ጋር እንዴትና በምን ላሳልፍ ነው ብለው ከራሳቸውና ከፈጣሪ ጋር በመነጋገር ላይ እያሉ የዳሽን ባንክ የበዓል ስጦታ ለማበርከት ጥሪ አድርጎላቸዋል። በዚህም ታላቅ ደስታ ተሰምቷቸዋል። ዳሽን ባንክ ከሰካ ሲንታጤራ ሀይከ ሲንታጤራ ዲዩሳ ከካኖኖ ቢዲ ይሰታ አይኔ ኡፋይሰኔ ጊዲ ቆፒዲ የዳሽን ባንክ በተለይም በበዓላት ወቅት ሁልጊዜ አቅመ ደካሞችና አረጋውያንን ይደግፋል። እኔንም አቅመ ደካማውን ከቤት ጠርቶ ለበዓል የሚሆን ስጦታ ሰጥቶኛል። ስጦታውም ማዕድ ማጋራት ሲሆን ከእኔ ጋር ለነበሩ አቅመ ደካሞች ለእያንዳንዳቸው 10 ኪሎ ግራም ዱቄትና 5 ሊትር ዘይት አበርክቷል። በዚህም በጣም ደስተኛ ነን። ዳሽን ባንክን በጣም ልናመሰግን እንወዳለን። ዳሽን ባንክ ለደንበኞች ከሚሰጠው መደበኛ አገልግሎት ባሻገር በማህበራዊ ዘርፍ የተለያዩ የበጎ አድራጎት ስራዎችን እያከናወነ መሆኑን በዳሽን ባንክ ወላይታ ዲስትሪክት ቢዝነስ ማናጀር አቶ አንበርክክ አለበል ገልጸዋል። ከዚህ ከባንኪንግ ስራዎችን በተጓዳኝ ማህበረሰባችንን በምን እናስባቸው በምን እንርዳቸው በሚል እሳቤ ተነስቶ እነዚህ አቅመ ደካሞች ራሳቸውን በዓሉን እንደ በዓል ማክበር ማይችሉ የክርስትና እምነት ተከታዮችን እነሱን ከዚህ ለማገዝ ታስቦ እንደ ዲስትሪክት እዚህ ዲስትሪክት ቢደረግም ግን እንደ ባንክ በሁሉም ባሉ በዲስትሪክቶቻችን ስር ባሉ ሁሉም የባንኩ ዲስትሪክቶች ይህንን እገዛ እየተደረገ ነው ያለው። የኢየሱስ ክርስቶስ ትንሣኤ በዓልን አቅመ ደካማና አረጋውያን ወገኖች በደስታና በሙላት እንዲያከብሩ ለማስቻል ዳሽን ባንክ ወላይታ ዲስትሪክት ለ50 ወገኖች ከ250 ሺህ በላይ ወጪ በማድረግ ለበዓል አስፈላጊ ቁሳቁሶች ድጋፍ ማድረጉን በዲስትሪክቱ የኦፕሬሽን ማናጀር አቶ ተመስገን ኤልያስ ተናግረዋል። ይህንን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ አቅም ለጎደላቸው አቅም ላነሳቸው የማህበረሰብ አካላት ካለው ነገር የተወሰነ ነገር ማዕድ ማጋራት እንደማለት የተወሰነ ነገር ሼር ለማድረግ ነው። ይሄም ደግሞ ከባንኩ ኮር ቫልዩስ ከምንላቸው ወይም እሴቶች ከምንላቸው ከስድስቱ አንዱ የሆነውን ማህበራዊ ኃላፊነትን የመወጣት የሚለውን አንግበን የመጣ ነው። ይህንን ዛሬ ያደረግነው እንደ ሶዶ ከተማ ለ50 ሰዎች የዘይትና የዱቄት የማቅረብ ስራን ያደረግነው። በዚህም ደግሞ ከ250 ሺህ ብር በላይ ኮስት አድርገናል። አቶ ተመስገን አክለውም ባንኩ ከዚህ በፊትም በወላይታ ሶዶ ከተማ በአረንጓዴ አሻራ እንዲሁም በበዓላት ወቅት የተለያዩ በጎ አድራጎት ስራዎች ላይ እየተሳተፈ መቆየቱን አውሰዋል። ዳሽን ባንክ እንደዚህ አይነት መልካም ስራዎችን ሲያደርግ ዛሬ የመጀመሪያው አይደለም።
ከዚህ በፊትም በተደጋጋሚ ብዙ ቦታዎች ላይ አድርገናል። በአረንጓዴ አሻራ ልማት ላይም እንደ ወላይታ ሶዶ ከተማ በሰፊው ተሳትፈናል። እውነት ለመናገር ከዚህ በፊት ከነበረው አሁን አግሬሲቭሊ ሁሉንም በዓላት እያከበርን የመምጣት ልምድ አካብተናል። ባለፈውም በቅርብ ጊዜ የሙስሊም ረመዳን በዓል ነበር። እሱንም በወራቤ ከተማ በጣም ብዙ ቁጥር ላላቸው የሙስሊም ማህበረሰብ እንደዚህ አይነት በጎ ስራ ሰርተናል። ነገር ግን ምንድነው ከጊዜ ወደ ጊዜ ኢትዮጵያዊ እንደመሆናችን ብዙ በዓላቶችን የምናከብረው በአመት ውስጥ እና በእያንዳንዱ በዓል ባንኩ ኮስት እያደረገ ይሄንን ድጋፍ እያደረገን ያለው ድጋፉ ግን ከዚህ በኋላ እየተሻሻለ እያደገ ነው የሚሄድ። የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ምክትል ኃላፊ ወይዘሮ መሰረት ጥላውን በከተማው ያሉ አቅመ ደካማ ወገኖችን ለመርዳት መንግስታዊ ያልሆኑ ተቋማት ያላሰለሰ ድጋፍ እያደረጉ መሆናቸውን በመግለጽ በተለይ ዳሽን ባንክ ወላይታ ዲስትሪክት የፋሲካ በዓልን ምክንያት በማድረግ ያደረገው ድጋፍ የሚያስመሰግን ነው ብለዋል። ደካሞች እንደ ከተማችን ያው ሴቶች ናቸው አብዛኛውን ተጠቂዎች፣ ሴቶችና ህፃናት ተጠቂዎች አሉ። እነሱን ከነሱ ስር ያው አብዛኞቻቸውን ይሄ ዳሽን ባንክ ከጎናችሁ ነው በማለት ለመርዳት በመምጣቱ በጣም ደስ ብሎናል። እየተረዱም ያሉ አሉ፣ በእኛ በኩልም ደግሞ እየተረዱ ያሉትም አሉ። ግን ከኛ ጋር ከጎናችን አብሮ እንሰራለን ብለው በመምጣታቸው በጣም ደስ ብሎናል። አብሮነትና ኢትዮጵያዊ መተሳሰብን ለመግለጽ የፋሲካ በዓልን ምክንያት በማድረግ በወላይታ ሶዶ ከተማ ለሚገኙ አቅመ ደካሞች ድጋፍ እየተደረገ መሆኑ ተገለጸ። መንግስት ያስቀመጠውን የበጎነት ፕሮግራም መሰረት በማድረግ አቅመ ደካሞችን መርዳትና ጧሪ ለሌላቸው መድረስ ከሁሉም የሚጠበቅ ኃላፊነት ነው ተብሏል። ከዚህ ጋር ተያይዞ በመርካቶ ክፍለ ከተማ ለአካል ጉዳተኞችና ለአቅመ ደካሞች በዓሉን ምክንያት በማድረግ የተደረገው የዱቄት ድጋፍ በከተማ አስተዳደሩ በኩል እንደሆነ የሶዶ ከተማ ምክትል ከንቲባ አቶ መንግስቱ ትግሮ ተናገሩ። መንግስታችን ባስቀመጠው በማዕድ ማጋራት ፕሮግራም እንዲሁም የበጎነት ፕሮግራም እስካሁን በርካታ የአቅመ ደካሞች የመኖሪያ ቤት ግንባታ ተከናውኗል። እንደዚሁም ደግሞ በተቀረጹ 16 ፓኬጆች የተለያዩ ስራዎች ሲከናወኑ ቆይቷል። ዛሬ ደግሞ የምናከብረውን የትንሳኤ በዓልን ምክንያት በማድረግ በዓሉ ራሱ የፍቅር የአንድነት በመሆኑ ጋር ተያይዞ ዛሬ ይሄ ድጋፍ የሚደረግ ነው የሚሆነው። ስለዚህ ይሄ ድጋፍ ሲደረግ በዚህ ብቻ አይደለም፣ በጎነት ባህላችን ነው። በየመንደሩ በየአካባቢው ይሄ በጎነት የሚቀጥል ነው የሚሆነው። ስለዚህ ይህንን ድጋፍ ስናደርግ መንግስታችን ባስቀመጠው መልክ በቀጣይም አብሮነት እንዲህ ካለ አንድነቱ ካለ የበለጠ የሀገራችንን ብልጽግና ህዳሴ ማረጋገጥ የምንችልበት እድል አለው። ስለዚህ ይሄ ድጋፍ ከተደረገ በእያንዳንዳችን በየቤታችን ጀምሮ ያሉት አማራጮችን በሙሉ ከተጠቀምን ከየትኛውም አይነት ተረጅነት ወጥተን ሁላችንም ፓርቲያችን በሚከተለው ሰው ተኮር ፕሮግራም ላይ ማደግ የምንችልበት በርካታ እድሎች አሉ። ስለዚህ ይሄ ለአንድነታችን ነው፣ ይሄ ለአብሮነት ነው። ዛሬም ለአቅመ ደካሞች የሚደረገው ድጋፍ አንድነታችንም የሚገልጽ ስለሆነ በቀጣይ በተገኘው በየትኛውም አማራጭ ከቤተሰብ ጀምሮ መንግስት በያዘው አቅጣጫ መሰረት ራሳችን ወደ መቻል ደረጃዎች የምንሸጋገርበት ጊዜ ሩቅ አይሆንም። አቅምና ጉልበት ያላቸው ዜጎች በጠነከረ ኃይል በመስራት ከተረጂነት የመውጣትና ሀገርን የመለወጥ አደራም እንዳለባቸው ያመላከቱት ምክትል ከንቲባው በዓሉን ምክንያት በማድረግ ሁሉም ሰው አቅመ ደካሞችን መርዳት እንዳለበት መልእክት አስተላልፈዋል። ዘገባው የባልደረባችን ሃና ደረሰ ነው። የትንሳኤ በዓልን አስመልክቶ ከወላይታ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች በዚያ ያበቃሉ። ከዜናዎቹ ጋር እኔ ሌሊ ቶማስ ከመላው ስቱዲዮ አጋሮቼ ጋር ቆይታ አድርገናል። መልካም በዓል።